ወይኔ ችትና እሺ ከምን ላድርግ ነው የሚሄደው? ራኪ ምን ላድርግ ነው የሚሄደው? እስኪ እንደዚህ ብለሽ መጀመሪያ የሆነ ምክንያት እስኪ ንገሪኝ። እኔ ምንም ልልሽ አልችልም። ራኪ በእናትሽ አሁን ላይ ድክም ብሎኛል። እኔ ማንንም ሰው ማናገር አቅም የለኝም። የጭቅጭቅ ምንም አቅም የለኝም። ለራሴ ድክም ማለት ድካም ላይ ያለ ተረዳሽኝ? ንግግር ምናምን ይሄ የቁጣ ንግግር ምናምን ነገር ምንም ነገር አልፈልግም። ገባሽ? ሁሉን ነገር ሳይከፋይ ቀርቶ ወይ ተደስቼበት አይደለም ተረዳሻለሁ። ግን ጥርሴን እያሳየው እዚህ ጋር የምስቀው ችግር የለውም ነገራቶች ያልፋሉ በሚል ነው። የኛ መቀበል እንደሚያደርጋችሁ ነው። አስፈላጊ አልነበረም እና ቆይሲ አስፈላጊ አይደለም። ሰላም ውድ ቤተሰቦቻችን እንዴት ናችሁ? እኛ እግዚአብሔር ይመስገን አለን። እናንተ እንዴት ናችሁ? ዛሬ ያለሁት ኤርፖርት ነኝ። ህያብ ልቀበላት ነው። ህያብ እየመጣችልን ነው። በጣም ደስ ብሎኛል። ያኔ ደብሮ የነበር የሸኛዋት፣ አሁን ግን ደስ ብሎኝ እየተቀበልኳት ያለሁት እና ኤርፖርት ነኝ። እስክትመጣ በጣም ነው የጓጓሁት እና ሳልቀበላት ነው የመጣው። ብቻዬን ነው የመጣሁት። ብቻዬን ነው የሸኛዋት። ያው ለኤፍሬም አልነገርኩትም። ከኤፍሬም ጋር ነው የሸኛዋት። ግን አሁን ስትመጣ ብቻዋን ነው የተቀበላት። ለኤፊ አልነገርኩትም። ሰሞኑን እየተፈጠረ ያለውን ነገር አይታችኋል። ኤፍሬም በጣም እኔ እንጃ ማለት እኔ ኤፊን እወደዋለሁ፣ ግን ሰሞኑን የሆነ ያለው ሁኔታው አልተመቸኝም። ባለፈው የተፈጠረውን ከኛ ጋር ከእኔ ሂጄ ቤት አይቻችኋለሁ። ክደውኛል። ምንም አልተፈጠረም ብለውኛል። እሺ ይሁንለት ብያለሁ። ግን እሱ ምንም እንትን ሊል አልቻለም። ጭራሽ ትናንትና ስጦታ ብላ ሰጠው ምናምን ተቀብሏል። ማለት ህያብ ምን ይሰማታል እያለ አይደለም ኤፍሬም። አሁን ላይ እሱ ጎረቤቴ ነች በሚለው እየሄደ ነው፣ ግን ለህያብ እያሰበ አይደለም። ማለት እንደ ሴት እኔ እንደ ሳይሆን እንደ ሴት ሆኜ ሳስበው ይሄ ሰው የኔ ፍቅረኛ እንደዚህ ቢያደርግ ልክ ነው ብዬ አልቀበልም ይሄ ነገር። እና ኤፊ በጣም እንትን እያለ ነው። እኔ ሳናገረው ራሱ ማለት አይታችኋል። ባለፈው ውጪ ከፈለግሽ ውጪ ነው ያለኝ። እኔ ኤፊን እንደዚህ ይናገረኛል ብዬ እግዚአብሔርን አንድ ቀን አስቤው ራሱ አላቅም። ኤፊን በዚህ ደረጃ አልጠብቀው። አይታችሁ እኔ አላቅም ምን አይነት ጎረቤት እንዳለው ደግሞ አላቅም። እንደዚህ አይነት ጎረቤት አስፈላጊ ነው ብዬ አላምንበትም። ምክንያቱም ህያብ እያለች እኔ አይቻት አላቅም። እኔ እነሱ ጋር ሲሄድ አይቻት አላቅም እችልኝ እና ህያብ ከሄደች በኋላ ሁለቱ ከተጣሉ በኋላ ከየት እንደመጣች አላቅም እና ከሷም ብሶ ትቆጣለች ምናምን። ኤፍሬምም ለሷን እየወገነ ያለው አውቃለሁ። እኔ ምንም አይደለም። እኔ የህያብት ነኝ። ለኤፍሬም ምንም ላልሆን ይችላል። እኔ ግን ወንድሜ ነው ብዬ ነው የማስበው። እሱ ምንም እንዳልሆነ አሳይቶኛል። ምንም እንዳልሆንኩ አሳይቶኛል። በደንብ ነው ያሳየኝ። ውጪልኝ ሲለኝ የእውነት በጣም ነው የደበረኝ። በጣም እኔ ለህያብ ምንም አልነገርኳትም። ህያብ ግን ቪዲዮውን አይታችኋለች የሚፖስተውን። በጣም ነው ይደበራት። ማለት ይደብራት እንኳን እሷን ይደብሮኛል። እግዚአብሔርን ኤፍሬም ልክ አይደለም። በቃ ልክ አይደለም። እኔ የፈለጋችሁትን በሉ፣ ግን እናንተም ኦዲየንስ ኤፍሬም ልክ እንዳልሆነ እየጻፋችሁ ነው። ግን እኔ እንጃ አላቅም በምን ልናስነግረው እንደምንችል። እኔ ማቀው ኤፍሬም አይደለም ያ እኔ ማቀው ይሄ ያዋ ኤፍሬም ምናምን አይደለም። በቃ ልጅቷ ምን እንዳስነካችሁ አላቅም። ኤፍሬም በጣም መስመሩን እያለፈ ነው። እግዚአብሔርን ከካሜራ የለም እና ደውዬለት ነበረ። ከካሜራ ጀርባ ደውዬለት ነበረ እና ሳወራው እኔ አላቆም። በቃ ኤፍሬምን አላቆም። በጣም ነው የሚያመነጫጭቀኝ። በቃ እናንተ ምን አገባሽ አንቺም ከወንድምሽ ጋር ምናምን አለኝ። እኔ ግን ለሱ ብዬ ከወንድሜ ጋር ጣልቻለሁ። ለሱ ብዬ ብዙ ነገር ሆኛል። እግዚአብሔርን ከገዛ ወንድሜ ጋር ጣልችለታለሁ። ግን እሱ ጭራሽ አንቺም ከወንድምሽ ጋር ተባብረሽ ያውነሽ ምናምን አለኝ። ኦኬ ችግር የለውም እሺ። ግን ቢያንስ እኔ ሰድቦኛል። ይሶኪ ብየዋለሁ። ግን ለህያብ ዘንላት ብየዋለሁ። ለህያብ ዘንላት አትፖስት። በቃ ጎረቤትና በጣም ደስ ይላል ታምራላችሁ ብየዋለሁ። እኔም ተናግሬዋለሁ። ግን አትፖስት ብየዋለሁ። አይመለከትሽም አያገባሽም ብሎኛል። እሺ ብዬ ተቀብያለሁ። ጭራሽ ትናንትና የስጦታው እኔ ያናዶኛል። እንኳን ህያብ እኔ በጣም ነው ያናደደኝ። ማለት ምን አይነት ጉርብትና እንደሆነ እሱ ራሱ እንዴት እያሰበው እንደሆነ አላቅም። ኤፍሬም ምን እየሆነ እንደሆነ ምን እንዳስነካችሁ አላቅለትም።
ሰው አንድ ጎረቤት ከመሬት ተነስቶ ሀብል ሊሰጥ አይችልም፣ የአንገት ሀብል ሊሰጥ አይችልም። እና እሱ በምን አይነት ወይ አስቦት እንደተቀበለ ራሱ በፍጹም አላውቅም። እና ኤፍሬም እኔ አላውቅለትም፣ እግዚአብሔር ምን እንደነካው አላውቅም። ቃላቶች እያጠሩኝ ነውና ሰድሞኛል። በጣም ነው ያንጓጣኝ። ጭራሽ ከሱም ብሶ እኔ ሲናገረኝ ነበር። እግዚአብሔር እኔ እንጃ አላውቅም። እኔ በህያብ ስለመጣ ነው ዝም ያልኩትኝ። ምክንያቱም ዛሬ እኔና ኢፊ መጥፎ ነገር ብንነጋገር ነገ ከህያብ ጋር አንድ ሊሆን ይችላሉ። ነገ የራሴ የዘመዴ ባል ነው። ስለዚህ ምንም ላረግ አልችልም። እሺ ብዬ ብዙም አፍላፊ ሳይናገር በፊት ዘግቼበታለሁ። እና ኤፍሬም ምን እንደሆነ አላውቅም፣ የእውነት አላውቅም። በቃ ህያብ መታ እስክታናገረው ድረስ እግዚአብሔር እኔ አላውቅም ምን እንደምለው። እኔ ለኤፍሬም ማለት ነው የምናገረው ነገር ወደ ራስ ተመለስ። በቃ ምንም ልልክ አልችልም። ወደ ራስ ተመለስ። ይቆጫል። ህያብ ለአንተ ፍቅር ብላ ብዙ ነገሯን መስዋዕት አድርጋለች። በጣም ብዙ ከቤተሰቦቿ ብዙ ነገር እሷ ብቻዋን እየተቋቋመች፣ ብቻዋን እያለቀሰች፣ ብቻዋን እየተጎዳች ሰው ነች። ለአንተ ብላ ነው እና በቃ ንቃ፣ ካለበት ነገር ውጣ። እያረክ ያለከው ነገር ልክ አይደለም። ለአንተ ብላ ነው እሷ እንደዚህ እየሆነች ያለችውና ኤፍሬም እባክህ ማለት በጣም ብልግና ላይ ነው ያለው። እኔ እውነቱን ስነግር አላቅልም። በጣም ባለጌ የሆንክ ነው። ውጣ ከዚህ ካለህበት ነገር በቃ ውጣ። ጉርበትና ምናምን ባል ነገር አያስፈልግም። ህያብ ለአንተ ብላ ከቤተሰቦቿ እየጣላች ነው። አንተ ግን ለጎረቤት ብላ ከኛ ተጣላ፣ እኛን ሰደብከን። ኢሶኪሽ እኛን ስደብን። ለህያብ ግን እዘን። ህያብ በአንተ ጉዳይ በጣም አልቅሳች ደግሞ ድጋሚ በአንተ ምክንያት እንድታለቅስ አልፈልግም። እኔ በአንተ ምክንያት እንድታለቅስ እዚህ ጋር ዘካሪያስ ያስለቀሳት ይበቃል። በቤተሰቦቿ የምታለቅሰው ይበቃታል። ከጎኑ ያለሁት ብታውቀው እኔ ብቻ ነኝ ማለት ስራክ ነው ስራክ። እኔ ያሁኑን ሳይማ ጭራሽ እኔ አላውቅም። ሙሉ ቤተሰብ ለዘካሪያስ እንደሚደግፍ በጣም እርግጠኛ ነኝ። አላውቅልም። እኔም ወደ ዘካሪያስ መሄድ አይቀርም ቀስ በቀስ። ግን ውጣ፣ ካለህበት ነገር ንቃ። ኤፍሬም ራስክን ሁን እና አትባልግ። ከቻልክ እንደዚህ አይነት ጎረቤት አያስፈልግም። በቃ አንተ ትልቅ ሰው ነህ፣ ጭንቅላት አለ። እንደዚህ አይነት ጎረቤት ምን ሊያደርግልን ያመጣው? ምን ታደርግላለች? በችግር ጊዜ ሌለች ጎረቤት ዛሬ ብቻህን ስትሆን ጠብቃ ህያብ ስትሄድ ጠብቃ እንደዚህ ምን ያደርግልሃል አንተ? እና ካለህበት ንቃ። ይሄ ነገር አያዋጣህም። ናገረው ነገር ነው። በጣም ይቅርታ ብሶቴን ያወጣሁት የእውነት በጣም ሰምቶኛል። እኔ ከህያብ አላውቅም ምን ሊሰማት እንደሚችል፣ ግን እኔ በጣም ተናድጄበት ነበረ እና ህያብን ልቀበል መጥቼ እዚሁ ሌላ ወሬ ጀመርኩኝ። ብቻ ኤፍሬም ካለህበት ንቃ። እኔ አሁን ህያብን ወደዛ ሂጄ ልቀበላት ልጠብቃትና ኦሬዲ ትደርሳለች ሰዓቷ። አሁን ትገባለች ሰዓቷ ነው እና ሁላችሁም አብረን ነውና እንሂድ ወደ ህያብ። በጣም ናፍቃኛለች እግዚአብሔርና ወደዚህ ነው የምትለው። ወይኔ እችትና በመልክሽ አይደለም ውበትሽን የማውቀው፣ በዝናሽ አይደለም ስምሽን የማደንቀው፣ በጨዋነትሽ ነው በእውነተኛነትሽ ያንቺን ትልቅነት እመቤትነትሽ በመልክሽ አይደለም። ንፋስ ፊቴን አበላሽቷል። ምንድነው እንደዚህ የወፈረሽ? ንፋስ ምንም አልፈኩኝም። ኧረ ወፈረሻል በጣም ሊጨምርሻል። ጨመረሻል። ፊቴን ተበላሽቷል። ፊቴ አልተበላሽም። በጣም ነበር የናፈቅሽኝ የምር። እንኳን ደህና መጣሽልኝ። እንዴት ይፈቀኝ? ደህና ነሽ? እንዴት ነሽ? ክላስ የለም ዛሬ? ቢኖር ምንም እንትን የለውም። ሻንጣሽ ወደቀና አንቺን ትቼ እኔ ክላስ ልገባ አንቺን ትቼ ክላስ ልገባ። እሺ ቤት ምታዘጋጅሽ እርቦኛል። ከፈለግሽ ሌን ውስጥ የበላት ኬክ ብቻ ነው። በቃ መልስ ፀሐይ ላይ አታውቅም። ለነገሩ በስማም ንፋሱ ምን ያርግኝ ፊቴ እንዴት እንዳደረገ አላውቅም። እባክሽ አንቺ እኔ ወደ ፀሐይ እንጂ ፀሐዩ መከራ ነው። እዛ ይሻላል እኮ። እሺ የምር አብረሽ ብትሄጂ ይሻልሽ ነበር።
አንቺ አጉል ሰዓት ሄዳለሁ ብለሽ ተነስተሽ ሰዓት ነግሪኝ። ደግሞ ድንገት ስለሆነ ነው እንጂ ምራብራን ብንሄድ ነው አሪፍ ነበር። ደህና ነሽ? ለትዝታ ምናምን ነገር እንትን እያልሽ ነበር። ለምንድን ነው ይቀር ጥላሽኝ ሄደሽ ነው አካደ እንዴ? አንቺ ከፉ ሰው ነሽ። እዛ ሄደሽ አሁን እኔን አሳጣሽ ማለት ነው። ለማንኛውም ብዙ ነገር አምልጦሻል። ያው ግን ጾም ላይ ስለሄድኩኝ እና ምንም አይኖርም። ጾም ላይ ሄደሽ ምን ሊኖር ነው? ምንም እንትን የለውም እንጂ የለማ። እሺ እና ወደ ቤት እንሂድ። ቤቱን እንትን ማለት ለማንም ሰው አልተናገርሽ? ኧረ እኔ ለማንም አልተናገርኩም። ለምን ብዬ እናገራለሁ? እኔ እናት በቃ እሺ፣ እንደዛ ከነቀጥታ ወደ ቤት እንሂድ። ወደ ቤት እንሂድና ቆንጆ ምግብ ነው ይሰራልሽ፣ እምትወጃት እንዲሰራልሽ። ባይዛው ለሷ ብቻ ነው እሺ እመጣለሁ እየተናገርኩት ማንም ሳያውቅ። ለዘካሪያስም አልነገርኩልሽም። እየጠየቀኝ ነበረ ግን አልነገርኩትም። ሰሞኑን የምትመጣ ምናምን ያልኩት በቃ እንደዚህ ከሆነ ወደ ቤት እንሂድና ሰው እንደዚህ ወፋፈራል። ወይኔ እኔም አብሬሽ ብሄድ ይሻለኛል። ምንም አልፈቅም። ነፋሱ ምኑ እንዴት የሆነ ጥልቅልቅ ብዬ ከስት ነው። ኧረ አንቺ እኔ ነኝ ከሳሁት እንዴ አንቺ ተመችቶሻል። አንቺ እንዴት ናፍቀሽኝ እንደነበረ እኔ ራሱ ውበትሽን የማውቀው በዝናሽ አይደለም፣ ስምሽን የማደንቀው በጨዋነትሽ ነው። እንትን ብልሻል ወይስ አውሬድ እንዴ? እዚህ ጋር ምን ላድርግ ነው የሚሄደው? ራኪ ምን ላድርግ ነው የሚሄደው? እስኪ እንደዚህ ብለሽ መጀመሪያ የሆነ ምክንያት እስኪ ንገሪኝ። እኔ ምንም ልልሽ አልችልም። ራኪ በእናትሽ አሁን ላይ ድክም ብሎኛል። እኔ ማንንም ሰው የማናገር አቅም የለኝም። የጭቅጭቅ ምንም አቅም የለኝም። ለራሴ ድክም ማለት ድካም ላይ ነው ያለሁት። ተረዳሽኝ? ማለት በቃ ምን አይነት ስሜት ውስጥ እንዳለው ማውቀው እኔና ምናልባት ከተረዳሽኝ አንቺ ነሽ። ከዛ ውጭ ያለኝ ፈጣሪ ነው። ከዛ ውጭ ግን ራኪብ አንደኛ መጨቀጨቅ ሳልችቶኛል። ንግግር ምናምን ይሄ የቁጣ ንግግር ምናምን ነገር ምንም ነገር አልፈልግም። ገባሽ? ሁሉን ነገር ሳይከፋይ ቀርቶ ወይ ተደስቼበት አይደለም። ተረዳሽ? ግን ጥርሴን እያሳየው እዚህ ጋር የምስቀው ችግር የለውም። ነገራቶች አልፈሉ በሚል ነው። ስለዚህ ምንም አንቺም ነገሮች ምናምን ነገር እንድትጨማምርብኝ አልፈልግም። እኔም እንድትሄጂ አልፈልግም። ምናልባት ፍላጎት ካለሽ ብዬ ነው እንጂ እኔ ልጋፋሽ አልፈልግም። የለኝም። ምን ማለት ምን ጉዳይ አለኝና ነው የምሄድበት ምክንያት አለኝ። ይፉን ጋር የለኝም ማለት በቃ። ግን እኔ ነው ያለውን ነገር እንዳለ አስረድቻለሁ አይደል? ያለውን ነገር ከአንቺ ከመናገር ውጪ ለማን ልናገር እችላለሁ? ነግሬሻለሁ አይደል? በስልክ ስናወራ የነበረው ነገር በሙሉ በቃ እንደነገርኩሽ ነው። በቃ ምንም አሁን ላይ ምናልባት ነገ ከነገ ወዲያ ምግብ ካለብኝ አገኘዋለሁ። ችግራችሁ አሁን ቁጭ በሉና ማለት ነው ችግራችሁን ፍቱ። በዚህ እንድትቀጥሉ አልፈልግም። እኔ ለማንኛውም ለማንኛውም እንጂ ሜድ ነው እንጂ ቤት ያለውን ነገር ሌላውን ቤት እናወራለን። ምንም ካሜራ እንትን ማለት ምናምን ነገር አያስፈልግም። ተረዳሽ? እንዴ? እሺ ከመገረም ከቃልም በላይ ሰው እንዳንቺ መቼማላይ አንቺን ከምንም በላይ ራኪ ማንንም አጣራውን ብለሽ ነበር አይደል? ማርያምን እኔ ምንም አውቀው ነገር የለም። ቤተሰብ ምንም ከኔ የመጣችሁት እንዴት አወቅሽ? ለምንድን ነው ራኪ ተናገርሽ? እኔ አላውቅም። ያልተናገርኩም ማን ይነገረ? አልገባኝ። መጣት ነው እንዲያረጋች ለምን መጣ? በቃ አስፈላጊ አልነበረም። ቆይስ አንዴ ምን ይደረጋች? ከመንገድ ነው
እኮ ሰላም አልኩ። ደህና ነህ? ደህና ናችሁ? እንዴት ናችሁ? ሰላም አልኳችሁ። ሰላም ለምን መጣችሁ? ሰላም ነህ? ለምን መጣችሁ? እኔ እንቀበላለሁ። ለምን ቀኒ እኔ ተቀበልኳት በቂ ነበር። ለምን መጣችሁ? አመሰግናለሁ። እራት ጫታ እየተጫወትሽብኝ ነው። እግዚአብሔር ልሻለሁ እንዴ አንቺ በሽታ አንተ እኔ ነኝ የነገርኩህ። ማን ነግሮ ነው የመጣው? በምን አውቀህ ነው የመጣው? እኔ እንደዚህ ነው ተቀበላት ብሎኝ ነው ደውለውልኝ ነው። ማን ነገረ? ዳዊት ነግሮኝ ነው። ለምንድን ነው የደወለልኝ? ለምን አይደውልልኝም? ቤተሰብ አይደል? ለምንድን ነው የደወለልኝ? ኦኬ እሱ ስለደወለልኝ ሲጀመር እንዳትናገር ብዬ እሱ ነገር ነበር። ሲጀመር አውቄ ነበር እንደምናገር። አንተ በሰላም አትመጣ ምን ያደርግልሃል? ለምን ጠየቅ? ተቀበላት ሳለ መጥቶ መቀበል እንኳን ተቀበለች። በሰላም ሰላም አትሆን ምንድነው? አስፈላጊ አልነበረም። በቃ መምጣታቸው አስፈላጊ አይደለም። እሱ ሲያስብ ነበር እኮ ስለሱ። ለምን መጣ? ተቀበለኝ አይደል የመጣው? ልትቀበለኝ አይደል የመጣው? እሺ አመሰግናለሁ። ሰላም ለምን መጣችሁ? በቃ አስፈላጊ አልነበረም እንዴ አንቺ እንደምትመጪ ማን ያለሽ ጀመረ? አንቺ በቃ ምንም አይነት ጭቅጭቅ አልፈልግም። አልፈልግም ደግሞ ይሄን የመጣው ነገር አትስጋብኝ ነው እንጂ ታዲያ የኛ መቀበል ልጅ የሚያረጋግጥ በቃ አስፈላጊ አልነበረም እና ቆይ እስኪ ልቀቀው እባክህ ልቀቀው። አስፈላጊ አይደለም በቃ ልቀቀው። አንተ አስፈላጊ አይደለም በቃ ልቀቀው። እኮ በቃ እኔም አልፈልግም እንዴ ምንም ጭቅጭቅ አልፈልግም። ሲጀመር ደግሞ ይመጣች ያዩ ኧረ እባክሽ ምን ይሆንሽ ያለሽው? የኔ መቀበል ነው ወይስ በቃ አስፈላጊ አይደለም? ኪያ ለምንድን ነው ይዘው የምትመጣው? አንተ ለምንድን ነው የምታመጣው? ኪያ ስለመጣ ራስህ መምጣት ራስህ ነው የመጣው። ግን እሺ እሱ ምን ያደርጋል? እሱ እኔ ማን ስለሆነ ነው የሚቀበለኝ? አስረዳኝ እስኪ መጀመሪያ ማን ነው ኪያ? ኪያ ለምንድን ነው ኪያ ማን ነው? ለኔ ምን ነው? እሺ አንተስ ምናልባት አስመሳይ ወንድምሽ ነኝ ምናምን ልትል እዚህ ጋር ልትል ትችላለህ። ኪያ ግን ምንም እዚህ ጋር አስፈላጊ ጥቅማነቱ ምን ለኔ አልታየኝም። በስራት አውሪኝ ያ ባሁን እኮ ጓደኝነቱ ለአንተ ነው እንጂ ለኔ አይደለም። ተረዳኝ ዘካሪያስ። ኪያ መምጣቱ ምንድን ነው ያስደበርሽ? በቃ ኪያ እኔ ጋር መጥቶ መቀበል ያስፈልገው ማን ነው? ምንድነው? ለኔ ምን ነው? ምንም አይደለም። እንደዚህ ለማለት በቃሽ? አዎ ምን ማለት ነው እንደዚህ ለማለት በቃሽ ማለት ነው? ማለት ነው በስራት አውሪኝ እኮ ጓደኛ ነው አንተ ነው እንጂ ለኔ አይደለም። ለያ ባለም ጓደኝነት እኔ የጠራሁት እኮ አንተ ስለጠራው ታዲያ እኔ ግዴታ ለሱ መሽቆጥቆጥ የለብኝም። የሄድሽ ሰዓት እኮ ስንጨነቅ እሺ በቃ ዝም በል። አስፈላጊ አንተ ስለኔ የምትጨነቀው የሱ መጨነቅ ምን ወደ ሞት ነው እንደ ሄድኩት? ምንድነው የሚያስጨንቀው? ሲቀጥል ሳትነግሪኝ ይሹ ኦኬ ጭራሽ ደግሞ ለአንተ መናገር ነበረብኝ። ኦኬ ከዛ ተናግሬ መንገዴን ለማስቆም ነው ወይስ ምንድነው? ለአንተ የምናገርበት ምክንያት ምንድነው? እንደዚህ የሚያደርግሽ በሌላ ነገር ተነደሽ መተሽ ነው? እኔ በምን ነገር እሱ መምጣት እንደዚህ የሚያደርግሽ? እሺ እኔ ያጠፋሁት ነገር አለ? በቃ መምጣት ያንተ መምጣት አስፈላጊ አልነበረም። ኦኬ ለእናንተ ምንም አይነት ጥፋት የለም አይደል? እንደዛ ነው። ገና እስቲ የምትናደጁ ለምንድን ነው? ምን ያደረገ ነገር አለ? ስራት ነው የዚህ ልጅ ሀሳብ እስከተቀበልክ ድረስ እኔ እናንተ ሰላም አንሆንም። ኪያ በእነሱ ስለወደደሽ ነው ኤፍሬም አስፈላጊ ዘካሪስታው እንጂ የጨረስነውን ነገር ወደ ኋላ አትመለስ። ችግር የለውም። ያ በራሷ የምትወስነው ውሳኔ ትወስናለች። ታየለን። አዎ በቃ ከዛ በኋላ እኔ በራሴ መወሰን እችላለሁ። ከዚህ በፊት ተደጋጋሚ ተነጋግረን ነበር። ሁላ ምንድን እንደዚህ ያደረግሽ? ቆይ እኔ መጥፎ ሰው ነው አላልኩኝም፣ ግን ደግሞ በህይወት እየገባ የምትመጣብጥ እኮ ነው መጥፎ ሰው ነው ለኔ። ገባ አይደል እኮ ጥሩነት ለራስ ነው ለኔ አይደለም። እንደዚህ የምትሆኚ አንቺ ተካረስ አስፈላጊ አይደለም። ማፍቀርታውን እዚህ ጋር በቃ ምን ተሻሻለሽ ብዬ ነበር። እዚህ ደግሞ ብዙ ብዙ ነው የመጨረሻ። እሺ በቃ ስንቴ ነው እየመጣሽ ጥቂ ነበር እኮ በቃ ሰዓት ደግሞ መተን ብንቀበላት ምንድነው? ለምን ትቀበላታላችሁ? ይታቋታላ ይታቃታል። ያ በእናንተ እንደዛ የመጣችሁ ከኤፍሬም ጋር ስትደነፉ የነበራችሁት ኪያና ዘካሪያስ እናንተ ጋር ስለነበረች ነው ስለተሸፈነላችሁ ነው። አፍና ትፍታው ገባ አይደል እዚህ ጋር ኦኬ። ሲጀመር አራኪ ጠርታ ይመጣ ነበር የሚሰልከ ኦኬ ሰው ነግሮና አይደል የመጣ አይደል በቃ ስለዚህ በምን ሰዓት እንደምገባው ዘመድ ደውሎ እኮ ነው ተቀበላት ብሎ አስበው ደውሎ እናንተ ታረላ አንተም ዛሬ ነገረ ዘመድ ነው እኔ ነገርኩት። ለምንድን ነው ለኔ ለመቀበል የምትመጣው? ነው ምንድን ነው ጥፋቱ? እኔ ተቀበለኝ ብዬሃለሁ። እኔ ተቀበለኝ ብዬ በክብር የጠራኋት ሰው ማን ነው? እሷን ነው በክብር የጠራኋት። ስለዚህ ያልተጠራችሁበት ቦታ አትገኙ። አንቺ ምንድን ነው በስርዓት እንደዚህ አትውጪ። በቃ ተረጋጊ። ምንድን ነው አንተ ያስጨውከኝ ያለው ኤርፖርት ውስጥ ነው ያለው ታጥጩ እኮ ኤርፖርት ነው ያለው ነው ተረጋጊ። ደክሞኛል። ለማረፍ የምፈልኩት ለዚህ አስፈላጊ አይደላችሁም እናንተ አራኪ በረባ ከሸራ አንቺ አትጨማለቂ። አሁን ብቻ መሆን የምትፈልግ አቤት አትጨማለቂ። እሺ አሁን ዘመጣ ሲጀመር አንቺ ልንቀበል መጣ እንሂዳለን። በቃ በሰላም ምንድን ነው የምትይው? እንሂድ በቃ እሺ እንሂድ።
ምንድነው ከኔ ጋር የምትሄደው? ኦኬ ተቀበልከኝ እንደዛ ለማለት ነው። አልፈልግም እኔ ምንድነው አልፈልግም። በቃ ተወኝ። ምንድነው በቃ እኔ እና እሷ ነው የምንሄደው። አንዴ እየለቀቀው እጅ ኧረ ነገር ምን ላናግረህ? ልትቀበለኝ ነው አይደል? ተቀበለኛል። አመሰግናለሁ። ጭቅጭቅ ነበር ፈልጌ የመጣ ሰው ደክሞትም መጨቃጨቅ ነው፣ ሳይደክሞ መጨቃጨቅ ነው። አይሰለችም አንተ ጭቅጭቅ? እኔ ግን ሰለችኝ። ሁሉ ጭቅጭቅ እንዲፈጠርኩ እናንተ በቃ በሰላም መጣ ተቀበላቸው። በቃ በሰላም ምን ሂድ በቃ። አመሰግናለሁ። ካንተ ጋር ግን መሄድ አልፈልግም። ገባህ አይደል? አንተስ እሺ ከኔ ጋር መሄድ ፈልጋል፣ እኔ ደግሞ ከሱ ጋር መሄድ አልፈልግም። ያንቺ ደህንነት ለማረጋገጥ ቤተሰብም ስለሚፈልጉ ማረጋገጥ ስለሚፈልጉ እሱ ግን ቤተሰብ አይደለም። ስለዚህ ከኔ ጋር መሄድ አይጠበቅበትም። እስኪ አንተ ጓደኛ ሆነ አልሆነ አመጣጡ መጥፎ ስለሆነ እኔ ያለው በቃ ከኔ ጋር ትሄዳለች። አቺ